እርቃኗን ቆማ በእግዚአብሔር ላይ ታለቅጣለች። ዲያቆን ፈለገ አትናቴዎስ ላይ ማስረጃ ተይዞበታል። ፈለገ አትናቴዎስ የዝሙት ሊቀመንበር የጴንጤ ነብይ ነን ባዮች በቃ ነፍሰ ገዳይነታችን ይታወቅልን እያላችሁ ነው አይደል? ትራብነት ዙሪያው ላይ ጨለማ ከቦት አይቻለው፣ እድሜ እንደሌለ አይቻለው። ኦርቶዶክስ እንግዲህ ለረጅም ጊዜ ሲዘርፏት የነበሩ ቲክታከሮችን እያጋለጠች ትገኛለች። እኔ እኮ ድሮም ጠርጥሬያለሁ። ገና ከዚህ ከመሄዳቸው ቤተክርስቲያን አስተዋወቂ፣ ቤተክርስቲያን ህንጻ ግንባታ ኮሚቴ አሰሪ። ራቼ ወንድሜ ግድ የለም ፊትህን ወደ ጌታ ብታዞር ይሻላል። ቢናገሩ አፈኛ ዝም ብሎ ሞኝ አረሰው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ በኢየሱስ እንናገር የሚያኮርፉ ሰዎች በጣም ብዙ እንዳሉ እናውቃለን። ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ጠፍቼ እንደመጣው አውቃለሁ። በጣም ይቅርታ አፉ በሉኝ። 2 ቀን ጠፍቼባችኋለሁ። ያው የኔ ነገር ደስ የሚለው ብጠፋ 2 ቀን ነው ጠፍቼ ልመጣ የምችለው። ከልባችሁ ይቅርታ አድርጉልኝ። ዛሬ እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብነታችሁንና ወዳጅነታችሁን ግለጡልኝ። በዛሬው በጥያቄ ቻሌንጃችን እኛ የምንሰራው መልካም ስራ በክርስቶስ የማመን ውጤት ነው ወይስ ደግሞ የጨዋነት መገለጫ ነው ብላችሁ ታስባላችሁ? ኮሜንት ላይ ጻፉልኝ። ባፕታይዝ እያለ ነው። ሃሌሉያ ቪዲዮን ደግምላችኋለሁ። በደንብ ልብ ብላችሁ እዩት ቪዲዮን። ባፕታይዝ እያለ ነው። ሃሌሉያ ትላለች እሷ። በእጁ ላይ የያዘው የሃይላንድ ውሃ ነው። ውሃ እየደፋባት ነው። በረሃማ አካባቢ ላይ ነው ያሉትና ይህን ቪዲዮ ያገኘሁት ማለዳ ታወር ኤንድ ትራቭል የሚል የቲክታክ ገጽ ላይ ነው ወይም ደግሞ ፔጅ ላይ ነውና በጣም በሚያሳፍር ሁኔታ በአማኞች እምነት ወይም ደግሞ በእግዚአብሔር በአምላክ ላይ በዚህ ልክ ሲሾፍ ማየት እጅግ በጣም ልብ ይሰብራል። እጅግ በጣም ያሳዝናል። ትውልዱ ጄኔሬሽኑ ምን አይነት ውድቀት ውስጥ እንዳለ ምን አይነት ቁልቁል አወራረድ ውስጥ እንዳለ የሚያሳየን ነገር ነውና በጣም አንኤክስፔክትድ የእውነት እኔ በጣም ነው ልብ ያዘነው። አልተመቸኝም። ይሄንን ቪዲዮ ፈጥኜ ወደ ሚዲያ አጋርቼ አንደኛ እነኚህ ወንድሞች እየሄዱ ካሉበት አካሄድ በንስሐ እንዲመለሱ የሄዱበት ያለው መንገድ በጣም የሚያስጠላ በጣም የሚቀፍ ነገር እንደሆነ በሚዲያ ላይ ወጥቼ ለመናገር ፈልጌ ነበረ። ግን በጣም ነው ያዘንኩት። in the name of the Father, the Son and the Holy Spirit ምናምን እያለ እያሾፈ በሃይላንድ ውሃ ያርከፈከፈባት ይቺ እህታችን ደግሞ ሃሌሉያ እያለች ምናምን ነገር ስታለቅጥ ምን አይነት የመጽሐፍ ቅዱስ አለመገንዘብና ምን አይነት ጨለምተኝነት ውስጥ ጭፍንነት ውስጥ እንዳሉ ሳስብ እጅግ በጣም ነው ልብ የሚሰብረውና አሁን እናንተ እያደረጋችሁ ያላችሁትን ነገር መጽሐፍ ቅዱስ ትልቅ ቦታ የሚሰጠው አሴ ክርስቲያን ደግሞ የክርስቲያኑ ማህበረሰብ ትልቅ ሪስፔክት እና ትልቅ ፍቅር ያለው እያሾፋችሁበት ያላችሁትና በስችሉ ወጣችሁ የክርስቲያኑን ማህበረሰብ ይቅርታ ጠይቁ። ሁለተኛ ደግሞ ያደረጋችሁት ነገር በጣም የሚያስጠላ ከናንተ የማይጠበቅ በጣም ቀፋፊ ነገር ነው ያደረጋችሁት። በጣም ቀፋፊ ነገር። በግለሰብ አይደለም ያለገጣችሁት፣ በአንድ ሃይማኖት ወይም ደግሞ በአንድ የሃይማኖት ኮሚኒቲ አይደለም ያለገጣችሁት በሰማይ ቤት ነው። በእግዚአብሔር ነው የቀለዳችሁት። በመንፈስ ቅዱስ ነው የቀለዳችሁት። በኢየሱስ ነው ያለገጣችሁት። ምህረትን ለምኑ ከጌታ ዘንድ። እያለገጣችሁ ልታሳዩት የወደዳችሁትን የክርስቲያኑ ማህበረሰብ ይቅርታ ጠይቁ። አካውንታቸው እንግዲህ ገብታችሁ ስታዩ ይሄ ነው። ፖዚቲቭ ነገር ነበረው። ምንም ሃይማኖታዊ ነገር የለበትም። ታወር ኤንድ ትራቭል ነው። አገራት ላይ እየሄዱ ምናምን ያስጎበኛሉ። በጣም ታዋቂ የሆኑ ቲክታከሮች የሚሳተፉበት ነው። የአንድም ሰው ሃይማኖት ሲነኩ የማንንም ሃይማኖት ላይ ሲያለቅጡ አታዩም።
በዚህ ነገር ዙሪያ ምናልባት ኦርቶዶክስ ላይ ቀልዶ ቢሆን ኖሮ አዘሴም ታይም ደግሞ ወይ ሙስሊምም ላይ ቀልዶ ቢሆን ኖሮ ማንም አይሰማቸውም ነበረ። በጣም በሚያሳዝን ሁኔታ ግን ሃሌሉያ ምናምን እያለች በወንጌላውያን አማኞች የጥምቀት ስነ ስርዓት ላይ በዚህ መልኩ ስታለግጥ ነበረ። በጣም ማፈሪዎች እንደሆናችሁ፣ በጣም አሳፋሪዎች ፌዘኞች እንደሆናችሁ ልነግራችሁ እወዳለሁ። እግዚአብሔር ይቅር ይበላችሁ። ወንድማችን ፈለገ አትናቴዎስ ከኦርቶዶክሳውያን ወገኖቻችን ላይ ቅሬታን እያስተናገደ ነው። ምን ገጥሞት ነው? ትዝ የሚላችሁ ከሆነ የዛሬ 2 ዓመት 3 ዓመት እየጮህን ነበር። እኚህ ልጆች ተበላሽተዋል፣ ቲክቶክ ቢዝነስ ሆኗል፣ ቤተክርስቲያን ላይ ቁማር እየሰሩ ነው ያሉት። አሁን ፈለገ አትናቴዎስ ማለት ነው። እሺ ከወላይታ ብቻ 2 ደብዳቤ ወጥቷል። አሁን ፈለገ ላይ ፈለገ አትናቴዎስ የሚባለው ላይ የዝሙት ሊቀመንበር የፖርኖግራፊ ሊቀመንበር ሆኖ ቲክቶክ ላይ ሲሸልሙት ነበር። እናንተ ቤተክርስቲያናችንን ሲያሰድብብን ደምረው አሁን በቅርቡ መጣ ገና በወሩ ገንዘብ ማሰባሰብ ጀመረ። ማን ኃይላል የኛ ቤተክርስቲያን እኮ የማንም መጫወቻ ሆናለች። በጣም ልብ ይሰብራል። በጣም ልቤን የሰበረው ገንዘብ ገቢ እናሰባስባለን እያሉ እነዚህ ጎረምሶች ሲጮሁለት የነበረው ባሮክ የሚባለው ዋና ቁማርተኛ ባሮክ፣ ሁሉም ቲክቶክ ላይ የምናያቸው በአጠቃላይ ቤተክርስቲያንን እየመዘበሯት ነው ያሉት። እየበሏት ነው፣ በአጥንቷ ላይ ያስቀሯት። ይሄ ወንድሞቼ ልብ ይሰብራል። በጣም በሚያሳዝን ሁኔታ እንግዲህ በእነዚህ ስማቸው ሜንሽን ባደረጋቸው ሌሎችም ስማቸው ያልተጠቀሱ በጣም ብዙ ቲክታከሮች አሉ። ቤተክርስቲያን ላይ እንደ ፓራሳይት እንደ መሽገር ተለጥፈው ደም ምጥጥ የሚያደርጉ ቲክታከሮች እንዳሉ እንግዲህ በዚህ ሳምንት ለማየት ሞክረን ነበረ። እኔ በእርግጥ እነሱን ጀጅ ለማድረግ ምንም ሞራሉ የለኝም። ምክንያቱም ስለኛ ቤት ውስጥ ስላሉ ሌቦችና ቀጣፊ ቀማኞች እንኳን ማናችንም እየተናገርን ስላልሆነና የኛዎችን ደብቀን ከልለን ሸሽገን ተመስገንን፣ ደምረውን፣ ፈለገ አትናቴዎስን፣ ሌሎችን የምንወቅስበት የምንቀጠቅጥበት ምንም አይነት የሞራል ልዕልና የለንም። የኛዎቹን ሌቦች የኛዎቹን ቀማኞች ደብቀናቸዋል። ይሄን ነገር እኮ ባለፈው ተናግሬያለሁ። ደምረውና ስፔሻሊ ደምረውና ተመስገን እዛ የሄዱት የጥቅም ጉዳይ ሆኖባቸው ነው። እዚህ እነማንም እነ ዘማሪ ገሌም እነማንም እነ አገልጋይ ገሌም ምናምን ገንዘብ ይሰጧቸው ነበረ፣ የሆነን ግለሰብ እንዲሰድቡላቸው ማለት ነው። ያ ነገር ሲቀርባቸው በነዛ ሰዎች መሃል እርቅ ባይሆንም ሰላም ነገር ሲወርድ ግን ገቢያቸው ስለቀነሰባቸው ገቢ ስላጡ ወደዛ ሄዱ። እንደሄዱት ደግሞ የገንዘብ መሰብሰብ ምናምን እውቅናቸውን እነኚህ ኦርቶዶክስ ነን ባይ ቲክታከሮች ምናምን ቤተክርስቲያናት ይሄ ገዳማት ምናምን ፊታቸውን ጴንጤ ያው ከጴንጤ ብዙ ሰው ወደዛ ሲሄድ እንግዲህ ጴንጤዎችን መሳደብ ስለሚቀናው ያንን ነገር ተጠቀሙና ወደ ቢዝነስ ቀየሩት። ይሄን ነገር ደግሞ ቀድሞ ተናግሬ ነበር። የሚገርማችሁ ነገር ይህ ተመስገን የሚባለው ሰውዬ ሌብነቱ ሲነቃበት ደግሞ ላይቭ ላይ ያወራውን ቪዲዮ ላሳያችሁ። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ኦሮሞ በመሆኔ አታሸማቀቀኝ። በአርሲ ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ ብለህ የመጣውም ሰው የፖለቲካ ኢሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለው። በአርሲ ጉዳይ ኮሚቴው ፒቲሽን ማን ነው መንግስቴን አላስነካም ማለት? ኧረ ተው። ዛሬ ነው ትዝ ያለሽ? ዛሬ ነው መንግስት እንዳለ ትዝ ያለ? ገና ትለቀማለህ። ገና የዘረፍካትን እያንዳንዷን ገንዘብ እያወጣ ምክንያቱም ኩላሊቴን ሰጣለሁ ምን ሰጣለሁ ምናምን ብለህ አሽሞን ሙነ መንግስቴ ምናምን ብለህ ቀባብተህ የምታታልለው አይነት መንግስት አይደለም ያለን። በነገራችን ላይ በጣም ጸዴ መንግስት ነው ያለን። አንገትህን አንቆ ነው የምትተፋት ያስካትም ማለት ነው። መንግስት አይታችኋል። ደግሞ ኢትዮጵያ ውስጥ አንድ የተለመደ ነገር አለ። ልክ ወንጀላቸው ሲደረስባቸው ልክ ወንጀላቸው እየታወቀ ሲመጣ ይሄ ኮሊደር ልማቱ እኮ ኧረ እናንተ ሰዎች አቤት አብቹ እኮ ምናምን ይላሉ። እንዴ ሞኝ ተላላ ምናምን መንግስት ነው እንዴ ይመስላችሁ? ህዝቡ ሲሆነ ፋራ ነው እንዴ? ህዝቡ ገገማ ነው እንዴ ይመስላችሁ? ዘርፈ ስታበቃ ቀማኛ ሃይማኖት ከሃይማኖት ጋር አጋጅተ ስታበቃ
የሐረብ ሴቶችን ገንዘብ በዝብዘ ስታበቃ ምናምን መንግስት ምናምን ብትል ከህግ ተጠያቂነት የምታመልጥ ይመስልሃል እንዴ? ይሄን ነገር ማለት ነው ዛሬ እንደዚህ የምናገረው ቀድሜ ተናግሬ ነበር። እኚህ ሰዎች የጥቅም ጉዳይ ስለሆነ ተመስገን ማን ነው ደምሮ ከዚህ በፊት ምን አለ? ማስረጃ ይዤባለሁ፣ የስልክ ጥሪ የስልክ ንግግር ሪከርድ አድርጌያለሁ። ብላክሜል ስለተደራረጉ ማለት ነው በገንዘብ ዙሪያ ብላክሜል ስለተደራረጉ አንዱ ና ተጠቀም፣ ይሄን እንስራ፣ ይሄን ካልሰራ ደግሞ እንደዚህ ነገር ውስጥ ትገባለህ ስለሚባባሉ ያላቸው አማራጭ በጥምረት መዝረፍ ነው። ኑ በህብረት እንደግ ነው ጉዳዩ። ስለዚህ የሃይማኖት ጉዳይ አይደለም። ጴንጤን እየመጡ ቪዲዮ አስቀምጦ ሲጨፈጭፉና ጴንጤ ላይ ሲበረቱ በኦርቶዶክሳውያን ዘንድ ያላቸውን ኢሜጅ ለማሳመርና ኦርቶዶክሶች ይህንን የስርቆት ሙቭመንታቸውን እንዳይነቁባቸው መጠጣሞች እንደሆኑ፣ ጠጮች እንደሆኑ፣ ጨፋሪዎች፣ ዝሙተኞች እንደሆኑ እንዳይነቃባቸው ጴንጤን በመስደብ ጴንጤን በመዝለፍ ውስጥ ተደበቁ እንጂ በጭራሽ የሃይማኖት አጀንዳ ይዞና እውነት ይዞ የሚንቀሳቀሱ ሰዎች እንዳይደሉ ቀድሜ ተናግሬ ነበር። በደምረውና በተመስገን ጉዳይ አይደለም ይሄን ደግሞ ልናገር የወደድኩት። እነ ልደተ ቃል ኖርማሊ በአደባባይ ሲዳሩ የሚለቀቅባቸው ሰዎች ናቸው፣ ቪዲዮ ማለት ነው። እንደዚህ አይነት ሰዎች ናቸው እንደ ሃይማኖተኝነት ተቀብለን ሸፍነን። እኔ ማንንም የሰው ድካም ለመግለጥ ሳይሆን በሃይማኖተኝነት ውስጥ ግን ሰው ተደብቆና ሰው ተሸሽጎ ሌላውን አካል አታክ ሲያደርግ እንደ አዋቂ ራሱን እያየ ነውር ነው። ድካምን መግለጥ አይደለም፣ ስንፍና ግብዝነትን ነው እየነገርኩ ያለሁት። እዚህ ሁለት ሰዎች ክርስትና ገብቷቸው መስሏችሁ ነው ኦርቶዶክስ የሆኑት አይደለም። አንደኛ ቢዝነስ ሊሰሩ ነው፣ ሁለተኛ ደግሞ አምቡላውን አረቄውን ሊገለብጡ ነው እንደፈለገ። ይህንን ብዬ ስል ከዚህ ቀደምን ብዬ ተናግሬ ያለው ሰዎች ደብሯችሁ በውስጥ የጻፋችሁልኝ አላችሁ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠጥን ታበረታታለች እያልኩ አይደለም። ግን እኛ ዲያቆናቱም እንጠጣለን፣ ካህናቱም ይጠጣሉ። ምዕመኑ ደግሞ ማይጠጣበት ምንም አይነት ምክንያት የለም። ሁለት ይቻላል ብለው የለም። አዎ እንደዛ ነው። በነገራችን ላይ እዚህ ጋር የምትመለከቱት ይደምረው የሚባል ሰው እና ሰው ወደዚህ ቤተክርስቲያን የመጡት ቢዝነስ ሊሰሩ ነው። ቢዝነስ በጣም ብዙ አይነት ነው። ተመስገን የሚባሉ ከአረብ ሀገር ምናምን የነበሩ ታሪኮች ያሉት ስለሆነ እኛ በሰው ኃጢአት አንገባ፣ አይመለከተም። ነገር ግን አሁን ላይ በይፋ የመጣ ምንድነው የህዝብን ገንዘብ የመብላት ቤተክርስቲያንን የማጭበርበር ነገር እየተሰራ ስለሆነ ይህንን በዋነኝነት የሚሰራው እዚህ ጋር የምታዩት የማርያም ወርቅ የሚባል ሰው ነው። በዚህ ሰው ዙሪያ ላይ ጠቅለል አድርጌ እመጣበታለሁ፣ ብዙ የሰነድ ማስረጃም ስላለ ውሃ እየጠጣን ነው የምንሰማው። ነገር ግን ደምረው የሚባለው አንደኛ ትክክል እንዳልሆነ የምታውቁት ላይቭ ላይ እየገባ እየሰከረ የሚናገረውን ንግግር ታውቃላችሁ። ሲቀጥል ግን እናንተ ያልተረዳችሁት ነገር ምንድነው? ጤነኛ አይደለም ሰውየው። ጤነኛ አይደለም የምል የሰው ደም ያለበት ሰው ነው። በደንብ አድርገህ ንገረኝ ካልከኝ ከመታራ ወደ አዳማ በህዝብ ማመላለሻ ላይ ይሰራ ነበር ትራንስፖርት። ሰውየው በጣም ይንቀጨቀጭ ስለነበር የብዙ ሰው ደም የብዙ ሰው ነፍስ የበላ ሰው ነው። መኪና አደጋ ማለት ነው ኢየሱስ። ከዛ ውጭ ግን እንደዚህ በሚገቡበት ላይ እየገቡ በሚያጭበረብሩበት ሰዓት ላይ እየገባው የራሴን ሐሳብ እጽፍ ነበር። እንደዚህ አይነት ደግሞ ምላሽ ሰጥቶኛል። የአንድ አመት እሾክ ነው ላይ ምዘራበት። ከኔ ጋር ታቆማል። እሺ ሰማኛ፣ ከኔ ጋር ታቆማል። ይኸውልህ እኔ ብናገር ልብ ነው የሚሰበረው። ይኸውልህ ከኔ ጋር አቁም፣ ነግሬሃለሁ። አይገርም? ስቆ ተመለሰ። ያህያ ዘልደታ በርታ በል ኢንከሬጅ ይደራረጋሉ። ምክንያቱም ሁለቱም ወናፎች ናቸው። ስድብ አንደበታቸው ለስድብ የተቀደሰ ነው። ኤኒዌይስ ግን ቆይ አንድ ነገር ልንገራችሁ። እኔ ሁለቱ ከኛ ቤት ስለወጡት ስለ ተመስገንና ስለ ደምሮ የምለው ነገር አለኝ። ቢያስቁኝም ቢገርሙኝም ቢያበሳጩኝም ደሜም ቢያፈሉኝም የምናገረው ነገር አለኝ። ክፉና አረመኔዎች እነኚህ ሰዎች ወደ ኦርቶዶክስ ሲመጡ የቀለዱባቸው ናቸው፣ የተጫወቱባቸው ናቸው። እንደነ ያህያ ዘልደታ አይነት መሽገር ሌቦች ማለት ነው። እግዚአብሔር ይገስጽ። እውነት እግዚአብሔር ፈውሱን ይላክላችሁ። ክፉዎች፣ አረመኔዎች፣ የሰውን ነፍስ የምትበሉ ቀማኞች ናችሁ። ኧረ በስመ አብ። አስቡት። ሰው እውነት ገባኝ ብለው እስቲ በእነሱ ኮንቴክስት ላውራችሁ። እውነት ገባኝ፣ እውነትን ተረዳን፣ በቃ ጴንጤ ጋር ሐሰት ነው፣ ቅጥፈት ነው፣ ሁሉም ነገር ውሸት ነው ብለው ሄዱ። ወደዛ
ህይወት ይበዛላቸዋል ብላችሁ ኤክስፔክት ስታደርጉ መጠጥ ውስጥ ዘፈቋቸው። ሲሰብኩ እናያቸዋለን ብለን ስናስብ ስድብ ውስጥ ከተታቸዋቸው። ይሄን አይቶ ብቻ አንድ ጤናማ የሆነ ኦርቶዶክስ ይሄን አይቶ ብቻ ማምለጥ ይችል ነበር። በምን እንደተበተባቸው አላውቅም። እነዚህ በገንዘብ ታሰሩ። ምዕመኑን ህዝቡን ግን በምንድን ነው ያሰራችሁት? ይህ ምስኪን ህዝብ፣ ይህን የዋ ህዝብ፣ ይህን የእውነተኛ ሃይማኖት ቢያገኝ ልቡ ርፍ ሊል የሚገባን ህዝብ በምንድን ነው የተበተባችሁት? እግዚአብሔር ያውቃል። እግዚአብሔር ግን ይህን ቀንበር ከህዝቤ ላይ ይፍታው። ይህን ቀንበር ከህዝቤ ላይ ይዝበር በኢየሱስ ክርስቶስ። ከራሳቸው ወገን እንግዲህ እንደዚህ ሌቦቻቸውን ሲያጋልጡም ስታዩ ደግሞ እርፍ ትላላችሁ። ሰላም ውዶቼ፣ ቤተ ክርስቲያን በደላላ አትመራም። ይህ ከላይ የምትመለከቱት ያያ ዘለታ የሚባለው ወንድማችን ከዚህ ቀደም የተለያየ ቪዲዮዎችን እየሰራ ነበረ። አሁን ላይ ደግሞ አውደ ምሕረት ላይ ቁጭ ብለው ከተለያዩ ቲክታከሮች ከነደምረው ጋር የገቢ ማሰባሰቢያ ፕሮግራሞችን እየመሩ ይገኛሉ። እርስ በርስም ከአባቶች ጋር ሽልማት እየተሸላለሙ ይገኛሉ። ስለዚህ ከዚህ ቀደም ስውሯ ማርያም ላይ ሄደው የተለያዩ ቲክታከሮች ምንም እንዳልተፈጠረ ገንዘብ ተቀብለው መስራታቸው አይዘነጋም። አሁን ደግሞ እርዳታ ሰበብ አድርገው የተለያዩ ቦታዎች እየሄዱ ከአባቶች ጋር እየተማከሩ ቤተክርስቲያን እናሰራ እያሉ በሚሊዮን የሚቆጠሩ ገንዘቦችን በዝብዘዋል። ይህ መረጃ ደግሞ እጃችን ገብቷል። ስለ ቤታቸው አያገባንም፣ አይመለከተንም። በእንደነዚህ አይነት ቀማኞች ግን ስለሚመራው ህዝብ ግን ግድ ይለናል። ለምን? ኮዝ ዊ አር ክርስቲያን። እኛ ስለሚጠፋው ነፍስ ነው የሚገደን። እያያችሁ ነው። ኖ ኒድ ቱ ፕሩቭ። በቃ ምንም ደብዳቤውን አምጥተን የምንለጥፈው ጉዳይ የለም። ይኸው የራሳችሁ ወገኖች ናቸው መስቀላቸውን አድርገው ነጭ በነጫቸውን ለብሰው ቁጭ ብሎ እያጋለጡ ያሉት፣ ፊት ለፊት ቆሞ እያጋለጡ ያሉት። እንግዲህ ንቃ። መንቃት ያንተ ፈንታ ነው። ነቅተ ከዚህ ፖለቲካ ፕሮፓጋንዳ ማምለጥ ያንተ ፈንታ ነው። ህይወት እንዲበዛል እንድትኖር የዘላለም ህይወት እንዲሆንል ጤናማ አመለካከት እንዲኖር ወደ አምላክ መቅረብ ከፈለክ ከእንደዚህ አይነት አምቡላ አሳዳጅ አምቡላ ጠጭ ያለ ሰውየው ከእንደዚህ አይነት አምቡላና አረቄ አሳዳጆች ማምለጥ አለባችሁ። ምክንያቱም እነዚህ ወዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ነውር በሰሩ ቁጥር በክብር ነው የሚቆጠርላቸው። ማምለጥ እናንተ ፈንታ ነው። እኔ እኮ ድሮም ጠርጠር ያለው ገና ከዚህ ከመሄዳቸው እንደው ቤተክርስቲያን አስተዋወቂ፣ ቤተክርስቲያን ህንፃ ግንባታ ኮሚቴ አሰሪ፣ ገንዘብ አሰባሳቢ ሲሆኑ ድሮም ጠርጠር ያለው ሌሎቹም እንደዛው ማለት ነውና ይሄን ወረቀት ተመልከቱት። ምን እንደሚል ታውቃላችሁ? አንዲት ቤተክርስቲያን ለህንፃ ግንባታ ያወጣችውን ወጪ ዝርዝር ነው እና ምን ቢል ጥሩ ነው? ለቲክቶከሮች ለዩቲዩበር እና መርሃ ግብር መሪ የ3 ቀን ስንት ይላል? 2,100,000 ከዛስ የአንድ ቲክቶከር ደግሞ በልዩ ሁኔታ ክፍያ ደግሞ አለ ታውቃለህ? እናስ 100,000 እንዳለ ከዛ በኋላ ለዩቲዩብ ለቲክቶክ ለዜና ለምናምን ለምግብ የከፈሉትን በሙሉ ይደመርና አንድ ላይ ስንት ሆነ? ድምር 4,539,122 ብር። ጠቅላላ ደግሞ እነዚህ ዩቲዩበሮች እና ቲክቶከሮች ደግሞ የሰበሰቡት ድምር የተገኘው ገቢ ደግሞ 2,341,136 ብር ነው ማለት ነው። በኪሳራ ማለት ነው። የወጣው ወጪ 4,500,000 ምናምን 4.5 ሚሊዮን የወጣው ወጪ ለነሱ። ከዛስ እነሱን ተጠቅመው የሰበሰቡት ገንዘብ ደግሞ 2.3 ሚሊዮን። አባይ አንዳንድ ሰው እኮ አይነሱ እኮ ለበረከት ነው እንደዛ የሚሰሩት። ለበረከት እኮ በረከታቸውን በካሽ ነው። በረከት ተስፋዬ ነው አንተ። ኧረ በኪሳራ አይመጣው እዲ እኔ ማንቁርታቸውን አንቄ ነው የምቀበላቸው። ማንቁርታቸውን አንቄ ማለት እንዲ እናንተ ቀልድ ነው የተያያዙት። ኤኒዌይስ ቶ የኛ ቤት ጉድ ብዙ ስለሆነ ስለነዚህ ብዙ አላወራም። ግን የሚያሳዝኑኝ ከዚህ ሄደው ኢየሱስን ሸሽተው ኢየሱስን ትተው ሄደው ዛ የምድር ቅራቅንቦ ኮተታ አሰስገሰሱን መምረጣቸው በጣም ያሳዝነኛል። አንጀቴን ነው ይበላኝ። ጌታ ነው ወይ ኢየሱስ። እግዚአብሔር ግን መልካም ነው የእውነት። እኔ አንዳንዴ ማለት ነው ጌታ ሆይ አው በቃ ምን ያህል ብትወደኝ ነው በቤቱ ውስጥ ቆይ ዘንድ ድሉን የሰጠኝ ማለት እንዴት ልቤን ደገፍከው። በቃ የኔ ጌታ እግዚአብሔር የእውነት በቤት ውስጥ ጸንተን የምንቆይበትን ጸንተን የምንቆምበትን ልብ ይስጠ።
የእውነት ከእግዚአብሔር ጋር ተዋደን ተፋቅረን የምንኖርበት ልብ ይስጠን። እግዚአብሔር ከሌላውን ያደርግልን። እኔ አንድ ጊዜ ነግሬያችኋለሁ። ልክ የሕፃንነት ታሪካችንን ለማስታወስ ያህል ልክ አባታችንን ና ይሄን ግዛልኝ፣ በቃ አንተ ይሄን ግዛልኝ ብለን እጁን ይዘን እኛ ራሳችን እጁን ይዘን ጎትተን ከቤት ያወጣነው ቀን መንገድ ላይ ኳስም ስናይ እንለቀውና ወደ ኳሱ እንሮጣለን። ከረሜላ ስናይ ለቀን ወደዛ እንሮጣለን። ሌላ የምንወደው አካል ስናገኝ ለቀነው እንሮጣለን። እራሱ ግን አባታችን ና ዛሬ እኔ ነኝ ኬክ ምጋብዝ፣ እኔ ነኝ ዛሬ ሱሪ ምገዛል፣ እኔ ነኝ ዛሬ ከረሜላ ምገዛል፣ እኔ ነኝ ኳስ ምገዛል ብሎ ያለኝ ቀን በራሱ እጅ ይዞኝ በእጁ ይዞኝ ስለሚወጣ ኳስ ባይ፣ ሌላ ኳስ ባይ፣ ሳይክል ባይ፣ ከረሜላ ባይ፣ ብስኩት ባይ እሱ ስለያዘኝ አይለቀኝም። እንደዚሁ ነው። ልክ ክርስትና ስትጀምሩ እናንተ ናችሁ እግዚአብሔርን ይዛችሁ ያላችሁት ወይስ እሱ ነው እኔን እጄን ይዞኝ ያለው የሚለውን ነገር ክሮስ ቼክ ማድረግ አለባችሁ። እናንተ ይዛችሁት ከሆነ ጌታ ሆይ እኔ ልለቅ እችላለሁ አንተ ያዘኝ በሉት። ልጅ ናችሁ፣ እንደ አባት ነው ኮሚኒኬት ማድረግ ያለባችሁ። እኔ እንደዛ ነኝ እና ለዛ ነው እግዚአብሔርን የያዙት ይመስላችኋል ብዙ ክርስቲያኖች አንዳንዴ። ከዛ በኋላ ለቆት የሆነ ቅራቅንቡ ይማርካችኋል፣ ወደ ቅራቅንቡ ይሮጣሉ። እና እግዚአብሔር እጃችንን እንዲይዝልን እንድንይዘው ሳይሆን እጃችንን እንዲይዝልን ፍቃዳችንን ለሱ አሳልፈን መስጠት ይሁንልን። እግዚአብሔር በዚህ ይርዳን። የእውነት ማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለሁ። የሞት መልአኮች ዙሪያን ከቦ አይቻለሁ። እድሜ እንደሌለ አይቻለሁ። ሻሎም ሻሎም ቅዱሳኖች በኢትዮጵያና በዓለም ዙሪያ እንደሌላችሁ የአባቴ ብሩካኖች ሰላማችሁ ይብዛ። ፕሮፌት መንጌ ይባላል። ዛሬ አንድ መልእክት ይዤ በፊታችሁ ቀርብ ያለው ሶስት ቀን በጾም ጸሎት ሲጸልይ የእግዚአብሔር መንፈስ በልቤ አንድ ነገር ተናገረ። ይህም የሚናገረው መልእክት በማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለሁ። የሞት መልአኮች ዙሪያን ከቦ አይቻለሁ። እድሜ እንደሌለ አይቻለሁ። እድሜ አጭር እንደሆነ አይቻለሁ። ሲጀመር ጸሎት የታቁና ጨለማ ሲከባ አይቻለሁ። እንዳንተ አይነቱ ጨለማ ነው የከበበው። እንደናንተ አይነቶቹ ድግምተኞች፣ ሱፍ ለባሽ ጠንቋዮች እናንተ ናችሁ ከባችሁት ያላችሁት። ትደግሙበታላችሁ። ሌት ተቀን የኛን ትኩረት ለማግኘት ስትሉ፣ ሌት ተቀን የህዝቡን አቴንሽን ሲክ ለማድረግ ስትሉ፣ ህዝቡን ማኒፑሌት ለማድረግ ስትሉ ጨለማችሁን ትዘራላችሁ። ከናንተ የባሰ ጨለማ አለ? በእግዚአብሔር ህዝብ ላይ የሚያለግጥ የመጽሐፍ ቅዱስን ቃል እንደ ከዘራ የሚያቆለምም የከዘራ መንፈስ የተጠናወተው እንደናንተ አይነት አውሬ አለ እንዴ? እናንተ እኮ ናችሁ የሰውን በሽታ ለስራ እየተጠቀማችሁ ያላችሁት። የሰውን ህመም የራሳችሁን የቅጥፈት አገልግሎት ፕሮሞት ለማድረግ እየተጠቀማችሁ ያላችሁት። ይሄም መግቢያ ሆኖ በሰው ህመም ነውር አይደለ? በኢየሱስ ክርስቶስ እኔ እንደው እኮ አንዳንዴ እንዴት ነው ስለ ኦርቶዶክሶች ራሱ በሞራል ማወራው? እኔ ይገርመኛል እኮ ሞራሌን እውነት አደንቀዋለሁ፣ እችላለሁ እውነት እንዴ በምን ሞራል ነው እነዚህን የምናገሩ? እንደዚህ አይነት ሌባ ሽፍታ እያለ በቤታችን ውስጥ ማለት ነው። ምን የሚሉት ነው? እድሜ አጭር ነው፣ ምን አጭር ነው? ቤተሰብ ያለው ሰው ነው። እንዴት ነው የምታስበው? ለስሙ ቦርጭ ተዝረጥጧል፣ ትልቅ ሰው ነህ። እንዴት ነው የምታስበው? ኬር አታደርጉም ለቤተሰቦቻችሁ። ልጅ አለው፣ ሚስት አለችው። እንደዚህ አይነት ነገር ሲወራ ልባቸው ሊደነግጥ ይችላል። ይሄ እኮ እንደ ዜና እንደው ነገር የሚወራ ነገር አይደለም። እውነት እንኳን ቢሆን ቀማኞች፣ ሌቦች፣ ማፈሪያዎች ናችሁ። እረ በኢየሱስ ይቅር በሉኝ። የእውነት እኔ ጌታ ምስክሬ እንደዚህ አይነት ባህሪ የለብኝም። እንደዚህ ኢሞሽናል ሆኜ መናገር አልችልም። ግን ወንበዴዎች ናቸው። በቃ ሰልችቶኛል። እግዚአብሔርን ነው የምላችሁ። ስልችት ነው ያሉኝ። እንዴት እንደቀፈፉኝ ልነግራችሁ አልችልም። እንዴት እንዳንገሸገሹኝ ማየት ለምንድን ነው ዝም የምትሉት ግን? ለምንድን ነው ዝም ያላችሁት? ለምንድን ነው አንደበታችሁ የታሰረው? ዛሬ ምንም የማይሆነው ሰው ላይ እግዚአብሔር በምህረት እየጎበኘው ያለው ሰው ላይ አንደበታቸውን አላቀቁ። ነገ ትሞታለህ ብሎ ተንብዮብህ አልሞት ስትል በጥይት ግንባርን እንደማይል በምን እርግጠኛ ሆነ ነው ይሄን ሰውዬ ዛሬ ዝም ብለን የምታሳልፈው? ቪዲዮን ስታይ እግዚአብሔር ይቅር ይበለን ሁላችንንም የእውነት። ኤኒዌይስ ውጭ ማየት ውጭ ማለት ምንም አይበጀንም። ወደ ቤታችን መለስ ብለን ጓዳችንን እናጥራ። እስቲ ህብረት ይኑረን፣ አንድነት ይኑረን።
ግዴላችሁም እዩ ጩፋንም ውደዱት፣ ፕሮፌት ገሌንም ውደዱት፣ አፖስትል ገሌ የሚመቻችሁ ህብረት ግን ይኖረን እስቲ። ግዴላችሁም ነገሮችን ባይብሊካሊ ለመመዘን እንሞክር። ቁጭ በሉና እያንዳንዱ የሚናገሩትን ንግግር መጽሐፍ ቅዱሳዊ አድርገን። ጥላቻ ይመስላችኋል እንዴ? ጥላቻ ይመስላችኋል? ምን እናገኛለን እነሱን በመጥላት ውስጥ? እነሱን አውጥተን በማጋለጥ ምን እናገኛለን? ይኸው እንደናንተ አንዳንዶቻችሁ ማስተዋል በማትችሉ ሰዎች መሰደብ ነው እንጂ ያተረፍነው። እዚህ እባካችሁ ሳውንድድ ማይንዱ ባለ አእምሮቹ ነው። ራሳችሁ ትላልቆች ተበልታችሁ ታናናሾችን አታስበሉ። እናንተስ የራሳችሁ ጉዳይ ማስተዋል እየቻላችሁ ነው ወደ ገደል እየሮጣችሁ ያላችሁት። አይ እዚህ ጋር ገደል ነው እያልኩ ከሄድክ ምን ላድርግ ታዲያ? ገመድ አላስር ወገብ ላይ። ወንድማችን ራቼ ተስፋዬ እንግዲህ በጣም ብዙዎቻችን የምንወደው ድንቅ ቲክታከር ነው። ግን ደግሞ ከሰሞኑ ይሄ ቪዲዮ ከሁለት ቀን በፊት ነው የተለቀቀው። ከሰሞኑ እንግዲህ እህታችን ዩቲናስ አንድ አዋርድ ላይ በሁለት ዘርፍ እጩ ሆና ሁለቱንም አሸንፋ ከአፍሪካ አንደኛ ሆና በዚህ መልኩ የኢትዮጵያውያንን አኩርታለች። የኢትዮጵያውያን ኩራት የሆነውንም ባንዲራ በአፍሪካውያን ዘንድ አውለብልባለች እና እግዚአብሔር ይባርካት። እግዚአብሔር ከዚህ በላይ ያስፋት፣ አድባሯን ሰፋ ያደርግላት። እግዚአብሔር በብዙ አጉራት ሞገስ እንዲሰጥሽ እግዚአብሔር እንዲረዳሽ ደግሞ እመኝልሻለሁኝ። በራቼ ዙሪያ ግን በባለፈው ማነው ጆን ዳንኤል በተፈታ ጊዜ ሲመክረው የነበረው ምክር አሰብኩኝና ምን አለ ይሄ ወንድማችን ራሱን ቢመክር ብዬ ተመኘው። ራቼ ተስፋዬ ራሱን ቢመክር ምክሩን ለጆን ዳንኤል እንዲህ ብሎ የመከረው ምክር እግዚአብሔርን እንዲያስቀድም ለእግዚአብሔር ቦታ እንዲሰጥ ነገሮችን በማስተዋል እንዲያደርግ እንደመከረው ሁሉ ምን አለ አንዳንዴ ለራሱን ቢናገር። ማችን ራቼ የሚገርመው የአንድ ሀገር ልጆች ነን፣ የአንድ ሰፈር ልጆችም ነን። ጥቂት ርቀት ነው በመሃላችን የነበረው እና ያው በጣም የአምቦ ልጆች ማቹርድ ናቸው፣ አስተዋዮች ናቸው። በጣም ደግሞ ኢንፍሉዌንሻልም እንደሆኑ አውቃለሁ። እና ወንድሜ እግዚአብሔርን እንድትለምነው በእግዚአብሔር ፊት ብትሆን ዝናህን እውቅናህን ለእግዚአብሔር አሳልፈ ብትሰጠው በጣም ደስ ይለኛል። እጓጓላለሁ፣ ናፍቅልሃለሁ። የእውነት በጣም ብዙ የሚከፋቸው ሰዎች እንዳሉ እናውቃለን። ስለ ኢየሱስ ስንናገር የሚያኮርፉ ሰዎች በጣም ብዙ እንዳሉ እናውቃለን። በተለይ ሀገራችን ኢትዮጵያ የክርስቲያን ደሴት የምትባል ሀገር ነች። ነገር ግን ስለ ኢየሱስ ስትናገሯቸው በጣም ብዙ ሰዎች ያኮርፋሉ፣ ያዝናሉ። ምንም ልንረዳችሁ አንችልም። ብቸኛ ኢየሱስ ጌታ ነው። አሜን። ብዙ የሚከፋቸው ሰዎች አሉ፣ ግን ምንም ልንረዳችሁ አንችልም። ብቸኛው የነገሰው ከፍ ያለው ስሙ አጋንንትን የሚያንቀጠቅጠው ለፍጥረታት ሁሉ መዳንን ሊያስገኝ የሚችለው ድነትን ሊያሰጥ የሚችለው ብቸኛው ኢየሱስ ክርስቶስ ነው። ወንድሞቼ እናቶቼ አይዟችሁ፣ እግዚአብሔር አምላክ የእንደገና አምላክ አሜን። የወደቀችውን የዳዊትን ድንኳን አነሳለሁ ያለ ጌታ እህቴ አስረግጬን የምነግራችሁ ነቢይ ከሩቅ ሀገራት ፈልጉ። የእግዚአብሔር ልጆች ራሳችሁ የጌታን ድምጽ ትሰማላችሁ። እኔ የነቢያትን አገልግሎት አምናለሁ። እግዚአብሔር በአገልጋዮች እንደሚናገር አምናለሁ። በአንቺም በአንተም እንደሚናገር አምናለሁ። ምክንያቱም የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ ነህ። እግዚአብሔር ጌታ ኢየሱስ ክርስቶስን ስትቀበል መንፈስን እግዚአብሔር ሕያው አድርጎታል። ስለዚህ ሰማይ ኮኔክት ሆኗል። የሆነ ክፋት፣ ምቀኝነት፣ ተንኮል ምናምን ነገር አቋርጦ ከሆነ እሱን በንስሐ በእግዚአብሔር ፊት ያ ሰው እኔ ነኝ። ስለዚህ ፈውሰኝ ብለን ስንለው እግዚአብሔር እንደገና ኮኔክት ያደርጋል። እንደገና ማለት ነው። ስለዚህ የወደቀችውን የዳዊቱን ድንኳን አነሳለሁ ያለ እግዚአብሔር ቤተክርስቲያን በብዙ ነገር ብትወድቅ እንኳን ጌታ እግዚአብሔር ለዘላለም አይጥልም። ወንድሜ በፈለግከው የኃጢአት ውድቀት ውስጥ ውደቅ። በፈለግሽው የኃጢአት ውድቀት ውስጥ ውደቅ። በፈለገው የኃጢአት ውድቀት ውስጥ እንደ ቤተክርስቲያን እንውደቅ። እግዚአብሔር ለዘላለም አይረሳንም። አሜን። ለምን? ዋጋ ስለገዛ፣ በዋጋ ስለገዛ። ስለዚህ አይጥለም። ግን እንድናድግለት ይፈልጋል። እንድናድግለት ይፈልጋል። እንድናድግለት ደግሞ ጌታ ቃሉን ስለሰጠን ቃሉን ብሉ ነው። በመጀመሪያ ቃሉን ከመብላታችን በፊት ቃሉን ተመኙ ይላል አይደል? አንድ የተወለደ ሕፃን ልጅ ገና እንደተወለዱ እንስሶችም አይታችሁ ከሆነ የሰው ልጆችንም ወዲያውኑ እንደተወለዱ ከማህፀን እንደወጡ በተለይ ከብቶች እረኝነት ሲጠብቅ
በጎችም ይወለዱ ላሞችም ይወለዱ ፈረሶችም አህዮችም ሲወለዱ ልክ ገና እንደዚህ ተውተርተራው ቆማ ጥፍራቸውን እኛ ገና እንደተወለደ እዚህ ጫፍጫፉን ሹል ሆኖ እንደዛው ጠንክሮ የሰው ድንገት ሲረግጡ ይበጥሳሉ የሰው እግር ይቆርጣል እና ወይ በእጃችን ወይ ጩቤ ነገር ስለምንይዝ እንደዚህ እንቆርጥላቸዋለን ከርከው ገና እንደወጡ ማለት ነው ከማህፀን ግን እንደምንም ተፍ እንትን ብለው ተርትረው ተነስተው ሮጠው የሚሄዱት እናታቸው ጉያ ስር በጣም እዩ ናሽናል ጂኦግራፊ ገና የተወለደች የሜዳ አህያ ገና እንደተነሳች ሮጣም ትሄደው ወደ እናቷ አፍ ስር ሳይሆን ወደ እናቷ እግር ስር ማን ያስተማራት አሁን እንደተወለዱ ህፃናት ተንኮል የሌለበትን የቃሉን ወተት ተመኝ አሜን እግዚአብሔር ይርዳን የቃሉ ወተት እንድንመኝና የናፈቀኝ ኤርሚያስ ይሄ ነው ጌታን ነው ብላችሁ ኢዝ ማይ ኢንስፓይሬሽን ኢቭን ማለት ነው ኢቭን ማይ ኢንስፓይሬሽን ቱ እኔ ራሴ ኢንስፓየር ያደረገኝ ድፍረትን ያስለመደኝ ወንድማችን አድርሱልኝ ወዳችኋለሁ ለማንኛውም ለዛሬ ጄላችሁ የመጣሁት ቪዲዮ ይሄን ይመስል ነበር እንደተማራችሁበት ተስፋ አደርጋለሁኝ ያው ትንሽ ኢሞሽናል ሆኛለሁ ከልብ ይቅር በሉኝ ኢሞሽናል የሆንኩት ወድጄ አይደለም የወንድሞቼ መጥፋት እጅግ በጣም ስለሚያሳስበኝ ነው የኡነት ደግሞ ለኢሹ ስለሆነ አይደለም ይዤ መጣሁትኝ ኦን ፐርፐዝ እነዚህ ጉዳይ ላይ እነዚህ ወንድሞችን መናገር ስለፈለኩኝ ነው እግዚአብሔር ይረዳቸዋል አይ ሆፕ ደግሞ ይመለሳሉ ለደምሮም ለተመስገንም እንድትጸልዩ ስል ከወዲሁ ደግሞ መልእክቴን አሳልፋለሁ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ ሰብስክራይብ ማድረጋችሁን እንዳትረሱ ይመቻችሁ